ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳይፌም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የፕሪሚየር ሊግን ጉዳይ እንመልከት። የመጨረሻዎቹን 3 የሻምፒየንስ ሊግ ስፍራዎች ለማግኘት ቡድኖች የተፎካከሩ ነው። አስቶን ቪላ፣ ኖቲንጋም ፎረስት፣ ቼልሲ፣ ኒውካስትል እዚህ ፉክክር ውስጥ አሉ። አሁን እስከ 3 ያሉት ቡድኖች ኦልሞስት ይሄንን ያረጋገጡ ይመስላሉ። ማንቸስተር ሲቲ፣ አርሰናልና ሊቨርፑል። ያው ሲቲ እስካሁን ድረስ አላለቀም። የስቲን ጉዳይ ቢሆን እንመልከተው ይሄንን ጉዳይ በተለይ ደግሞ ቼልሲን ከኖቲንጋም ፎረስት የሚያገናኘው ጨዋታ ይጠበቃል። አስቶን ቪላ ዩናይትድን አሸንፎ ሁለቱ አቻ የሚወጡ ከሆነ ቼልሲና ኖቲንጋም ፎረስት ከሻምፒየንስ ሊግ ውጪ ሊሆኑ ይችላሉ። ኒውካስትል የሚያሸንፍ ከሆነ በጣም ከባድ ግን ደግሞ አጓጊ ይመስላል። በሂሳባዊ ስሌት ከሻምፒዮኑ ሊቨርፑልና አሁን ሁለተኛ ስፍራ ላይ ካለው ከአርሰናል በስተቀር ቻምፒየንስ ሊግ ቦታን ያረጋገጡ የሉም። አሁን ደግሞ 3 ቦታ አለ ለቻምፒየንስ ሊግ ተጨማሪ እስከ 5 የሚጨርሱት ቡድኖች የሚቀጥለው ሲዝን ላይ የቻምፒየንስ ሊግ ተሳታፊ ስለሚሆኑ ግን ለነዚህ 5 ስፍራዎች ለነዚህ 3 ቦታዎች 5 ቡድኖች ይፎካከራሉ። ሲቲም ቢሆን ሲቲም ይሸነፍ ከሆነ በሌሎች ውጤቶች ላይ ይመሰረታል የማለፍ ሁኔታ እንጂ ተረጋግጠ አይደለም። በእርግጥ በቀደም ቦርንመዝን ማሸነፉ እድሉን በጣም አስፍቶታል። ግን በክራቨን ኮቴጅ ለምሳሌ ቢሸነፍ እና የተቀሩት ቡድኖች ቢያሸንፉ ይወጣል። 6ኛው ሁሉ ሊሆን ይችላል። ማቴማቲካል እንትን አለው ከቻምፒየንስ ሊግ ውጪ ሊሆንበት የሚችልበት ስጋት አለ። ስለዚህ በትንሹ 1 ነጥብ ያስፈልገዋል። በትንሹ 1 ነጥብ ያስፈልገዋል ሲቲም እርግጠኛ ለመሆን እና ደግነቱ ከፉልሃም ጋር ጥሩ ሪከርድ አለው። በፉልሃም ባለፉት 17 ተከታታይ ጨዋታዎች አሸንፎታል። ፉልሃምን ከ2009 በኋላ በዚህ ቡድን አልተሸነፈም። ሪከርዱ በጣም ጥሩ ነው። በጣም ቁልፍ ጨዋታዎች ይደረጋሉ። ግን ቅድም እንዳልሽው እያንዳንዱ ጨዋታ የራሱ ትርጉም ያለው ቢሆንም በተለይ የኖቲንጋም ፎረስትና የቼልሲ ጨዋታ ግን ሁለቱም ቻምፒየንስ ሊግ ለመሳተፍ እድል ያላቸው ቡድኖች በመሆናቸው ምክንያት ስትሬት ሹት አውት ነው። ፎረስት ማሸነፉ በቂ ላይሆን ይችላል። በሌሎቹ ጨዋታዎች ለምሳሌ ቪላ ሄዶ ማንቸስተር ዩናይትድን ካሸነፈ፣ ኒውካስል ኤቨርተንን ካሸነፈ፣ ሲቲ ፉልሃምን ካሸነፈ 1 ነጥብ ካገኘ ቢያሸንፍም ኖቲንጋም ፎረስት ቶፕ 4 ውስጥ አይገባ፣ ቶፕ 5 ውስጥ አይገባ። በሌሎቹ የሚመሰራ 7ኛ ስፍራ ላይ ስለሆነ የተቀመጠው። ግን ካየሹ ይሄኛው ብቻኛው ጨዋታ ነው ሁለቱም በቀጥታ በቻምፒየንስ ሊግ ለመሳተፍ ያላቸው እድል ያላቸው ቡድኖች እርስ በርሳቸው የሚያደርጉት ጨዋታ ነው። ለኖቲንጋም ፎረስት በተለይ ያንን የሌስተርን ጨዋታ እያሰቡ አሁን በጣም የሚንገበገቡ ይመስለኛል። አሰልጣኙ ኑኖ ኤስፒሪቶ ሳንቶና የክለቡ ፕሬዚደንት አንጀሎስ ማሪናኪስ በውጤቱ ምክንያት አይደለም በኋላ እንደሰማነው በኋላ እንደውም በጣም አሳሳቢ በሆነ ከባድ ጉዳት ምክንያት በኮንከሽን ምክንያት ሆስፒታል ሁሉ ገብቶ ስንት ጸሎት ነበር ታይዋውኒ ደና እንዲሆን ምክንያቱ እሱ ነው። በኋላም ክለቡም ራሳቸው ማሪናኪስም ተናግረዋል ይሄንን ጉዳይ በተመለከተ። በወቅቱ የመሰለው ቡድኑ ነጥብ ስለጣላ አሰልጣኙ በአደባባይ በክለቡ ባለቤት ስር እንደዚህ ዘለፋ ተሰነዘረባቸው፣ ገጸጿቸው ምን ተብሎ ነበር የነበረው። ግን እንደዛ አይደለም እንግዲህ በኋላ እንደሰማነው የበለጠ ቁጣቸው ሜዲካል ዲፓርትመንቱ ላይ ነው የነበረው። ያንን ስሜታቸውን ነው የገለጹት። ግን 2 ነጥብ ጥለዋል እዛ ጨዋታ ላይ ከወረደ ቡድን ጋር ነው 2 ነጥብ በሜዳቸው ሲመሩ ቆይተው በኋላ ቡናኖቴ ጎል አስቆጥሮባቸው ነጥብ ይጣሉ። ግን እድል አላቸው አሁንም
ሲቲ ግራውንድ እና በስቴዲየሙ ሊኖረው የሚችለውን አትሞስፌር መገመት ትችላለሽ። እዚህ ስቴዲየም ላይ በኒውካስል ሜዳ በሴንት ጄምስስ ፓርክ የሚኖረውን ኢንቫይሮንመንት ማሰብ ትችላለሽ። በጣም የተጋጋለ ነው የሚሆነው በየሜዳዎቻቸው ስለሆነ ጨዋታቸውን የሚያደርጉት እነዚህ ቡድኖች። ለቼልሲ ግን ባለፈው እንዳነሳሁት እኔ የቼልሲን ሰዎች ምንም እንኳ ወሬው ባይኖርም አየሩ ላይ ማሬስካ ሊሰናበት ይችላል ምን የሚል ወሬ ባይኖርም ግን አምናም አልነበረም ፖቼቲኖ ከመባረሩ በፊት ቡድኑ በመጨረሻ እየተሻሻለ ነው ምናምን እያልን ከዚያ አሁን ቆይ የሲዝን ሪቪው የምንሰራው ሲዝኑ ሲያልቅ ነው አሉ። ሲዝኑ ሲያልቅ የሲዝን ሪቪው ሰሩና በቂ አይደለም ከኛ ኤክስፔክቴሽን አንጻር ብለው አሰናበቱት። ያንኑ ተመሳሳይ መንገድ የሚከተሉ ከሆነ የማሬስካ ስራ የሚገመገመው ከውድድር ዘመኑ ማብቃት በኋላ ነው ማለት ነው። ሊያቆዩት ይችላሉ፣ ሊያሰናብቱት ይችላሉ። ግን ቶፕ 4 ወይም ቶፕ 5 ከገባ እና የሚቀጥለው ሳምንት የኮንፈረንስ ሊግ አሸናፊ ከሆነ ለመጀመሪያ ሲዝኑ ስኬታማ የሲዝን ጅማሮ ሊባል ይችላል። በተለይ ደግሞ በመጀመሪያው የውድድር ዘመን አጋማሽ ቼልሲ በፕሪሚየር ሊግ በጣም ደስ የሚለው ነገር ኳስ የተጫወተ ቡድን ነበር። ለዋንጫ የሚፎካከርን ቡድን መስሎ ነበር። ከዛ በኋላ ነው ጎማዎቹ የወላለቁት። አሁን ከሜዳ ውጭ በሚደረጉ ጨዋታዎች በተለይ በጣም አሳሳቢ ድክመት አለበት። እዚህ ጨዋታ ላይ ደግሞ ኒኮላ ጃክሰን የለም። ኒኮላ ጃክሰን በሚያስቆጠራቸው ጎሎች ሳይሆን ለቼልሲ በሚሰጠው ፎካል ፖይንት ምክንያት አስፈላጊ ተጫዋች ነው። አሁን ባለፈው ማንቸስተር ዩናይትድን በገጠሙበት ጨዋታ እኔ 7 ጎል ፉልባክ አስቆጠረ በዚህ ዓመት እና የኩኩሬያ የውድድር ዘመን በጎል ማስቆጠር በተለይ ለመስመር ተከላካዮች አልተለመደም። የማሬስካም ቺት ኮድ ነው ምናምን እላለሁ ብዙ ጊዜ። በቃ ዲቴክት ማድረግ አትችይም። ሩጫው ፉልባክ ነው ግን ጎሉን ሲያስቆጠር የተገኘበት ቦታ ላይ ይገኛል። ክሮስ የሚያጠቃ ተጫዋች ይሆናል ማለት ነው። ለነገሩ ጎሉ ራሱ አንዱ ፉልባክ ለሌላኛው ፉልባክ ክሮስ አድርጎለት ነው ጎል የተቆጠረው። ግን ብዙ ጊዜ ኩኩሬያ እንደ አይነት ጎሎች ወይም ለወትሮ የመስመር ተከላካዮች ይገኙበታል ብለን በማናስበው ቦታ ይገኛል። ግን ያስፈልግ ነበር የኩኩሬያ ጎል ማስቆጠር። ምክንያቱም በእኔ እምነት በኦርጋናይዜሽን በኩል ማንቸስተር ዩናይትድ ያንን ጨዋታ በጣም ጥሩ ነበር አንድ ላይ ያደረገው። ቼልሲም በቂ የጎል እድል መፍጠር አልቻለም። በመጀመሪያ አጋማሽም በሁለተኛው አጋማሽም እንዲህ አይነት ችግር አለበት። እኔ ጃክሰን ልክ ነው በሚሰጣቸው የጎል እድሎች በሚወስናቸው ውሳኔዎች ምክንያት ብዙ የቼልሲ ደጋፊዎች እንደሚያበሳጭ አውቃለሁ። ግን አንግል ይሰጣቸዋል፣ በጣም ሩጫ ይሰጣቸዋል። የተጋጣሚውን ቡድን የተከላካይ መስመር ወደ ራሱ ጎል በጣም እንዲሳብ ማድረግ ይችላል። ሙቭመንቱ የማያቋርጥ ሩጫው፣ ከኳስ ውጭ ያለው ፕሬሲንጉ ምኑ በጣም አስፈላጊ መሳሪያ ነው። ግን ሌላ አማራጭ ደግሞ የላቸው። ሌላ አማራጭም የላቸው። እኔ ባለፈው ጨዋታ ላይ ታሪክ ጆርጅ የሚባለውን ወጣት ተጫዋች ነበር ያሰለፉት እና ብዙ ፍሬያማ አልነበረም እሱም ተጫዋች እና የቼልሲ ማጥቃት በተለይ ደግሞ እንደ ኒኮላ ሚሊንኮቪች እና ሙሪሎ አይነት ኃይለኛ ተከላካዮች እና ደግሞ እንደ አደረጃጀትን በጣም የተዋጣለት አደረጃጀት ዲፌንሲቭ ኦርጋናይዜሽን ያለውን ኖቲንጋም ፎረስትን እንዴት ይሰብራል የሚለው ለእኔ በጣም ከፍ ያለ ትኩረት የምሰጠው። በተለይ ደግሞ እኔ በእርግጠኝነት ቼልሲ ከ60% በላይ ፖሴሽን ይኖረዋል እዛ ጨዋታ ላይ። የኖቲንጋም ፎረስት አጨዋታም እንደዛ ነው። ቼልሲም ራሱ የኤቭ ፖሴሽን ቡድን። አሁን ኖቲንጋም ፎረስት በሰሞኑን ምን አገኘ መሰለሽ? ባለፈው አሁን ሲያሸንፉ ዌስት ሃምን አይደል ያሸነፉት? ቡድኑ እንደዚህ ተደራጅቶ ሲከላከልና ትንሽ ኳስ ሲይዝ ነው የሚሳካለት። አንተ ኳስ ያዝ ተብሎ ከተገደደ አሁን በሌስተር ነጥብ ሲጥል ወይ በሌሎች ቡድኖች ነጥብ ሲጥል ዋናው ምክንያት ኳስ የመያዝ ግዴታ አለበት። ምክንያቱም ሌስተርም ፖሰስ ለማድረግ አይገደድም። ለዛም የሚሆን ቡድን አይደለም። ያሉ ወርደዋል ከፕሪሚየር ሊግ። አሁን በዚህ አመት ስታይ በቀደም በእርግጥ እዛ ጨዋታ ላይ ማትሴልስ ቢያንስ 2 አስደናቂ ሙከራዎችን አድኗል። እኔ የአመቱን ድሪም ቲም ብሰራ እሱ ነው ግብ ጠባቂ ማድረገው። ማትሴልስ የሚገርም ሲዝን ነው ያሳለፈው። ፈረንሳይ ያለ ናቀው ነበር። ኤላንጋ ድንቅ ክሮስ ነው ያደረገው። 11ኛ አሲስቱ ነው። ኒኮ ዊሊያምስ ለምን ብዙ ስሙ እንደማይነሳ አላቅም። ይሄ ቀድሞ የሊቨርፑል ተጫዋች በፕሪሚየር ሊግ ብዙ ስማቸው ከማይነሳ ግን ሲዝኑን በሙሉ ኮንሲስተንት ከሆኑ ተጫዋቾች መካከል አንደኛው ነው እና ሌሎችም ጥሩ ፐርፎርም ያደረጉ ተጫዋቾች አሉ። ግን ዋናው ያንን ጨዋታ ያሸነፉበት ምክንያት የነን ፖሴሽን ቡድን በመሆናቸው ምክንያት ነው። በዚህ አመት 75% የሚሆን የኖቲንጋም ፎረስት ነጥብ የተገኘው ከ45 በታች ፖሴሽን ባስመዘገቡበት ጨዋታ ነው። ኳስ the less is more ለነሱ ብዙ ጊዜ እንደዚህ ስለ ኖቲንጋም ፎረስትም ስንሰራ አሳይተናል። ግን በሌሎች 18 ጨዋታዎች ደግሞ ከ40% በላይ ኳስ በያዙበት ጊዜ 8 ጨዋታ ተሸንፈዋል። 4 ጨዋታ ብቻ ነው ያሸነፉት።
እና አነስተኛ ነጥብ ነው ያገኙት። ፖሴሽን አይሆኑ ወይም ለፖሴሽን ተብሎ የተሰራ ቡድን አይደለም። ስለዚህ ፖሴሽን ነው የምንጠብቀው የእሁዱ ጨዋታ ላይ። የቼልሲ አንዱ ችግር ግን በተለይ በሁለተኛው የውድድር ዘመን አጋማሽም የበለጠ እየፈተናቸው የመጣው ችግር ቡድኑ የበለጠ ማሬስካ በሚፈልገው መንገድ መጫወት ሲጀምር የበለጠ የፖሴሽን የዝግ ያለ ፖሴሽን ደግሞ ፖሴሽን መሆኑ ብቻ ስሎ ፖሴሽን መሆኑ ቡድኑ ያ ቨርቲካሊቲ እንዲጠፋበት አደረገ። ያው በመሀል የጃክሰን መጎዳትም ተጨማሪ ምክንያት ሆኖ በቂ ስፒድ የሌለው ቡድን መስሎ መታየቱም አንዱ ምክንያት ነው። ግን ለምሳሌ አንድ ሌላ ስታት ልንገርሽ እና ንጽጽሩ እንዴት ግልጽ እንደሆነ ለማየት ያግዘን ይሆናል። ቼልሲ በዚህ አመት 7 ጨዋታዎች ላይ በትንሹ 65% ፖሴሽን አስመዝግቧል። እስካሁን ድረስ ካደረጋቸው 37 ጨዋታዎች ከነዚህ 65% እና ከዛ በላይ የኳስ ቁጥጥር ባስመዘገበባቸው ጨዋታዎች ሁለቱም ብቻ ነው ያሸነፈው። በቂ ፔኔትሬሽን የለውም ማለት ነው። ጃክሰን ሳይኖር ሲቀር ደግሞ ያ ቨርቲካሊቲ የበለጠ ይጠፋል እና ይህንን መፈተና መፍትሄ ማግኘት አለበት አሰልጣኙ። እና ደግሞ ከሜዳ ውጪም ከባድ ችግር አለበት። በፕሪሚየር ሊግ 11ኛ ቡድን ነው። የቡድኖች ከሜዳቸው ውጪ ብቻ ባገኙት ውጤት የደረጃ ሰንጠረዡን ብትሰሪ እንግዲህ አሁን 18 ጨዋታ ከሜዳ ውጪ አድርጓል። በእነዚህ 18 ጨዋታዎች ቼልሲ ከሁሉም የፕሪሚየር ሊግ ቡድኖች 11ኛ ነው። ግን ከውድድር ዘመኑ አጋማሽ ወዲህ ደግሞ ከወሰድሽ የአዌ ሪከርዱን ከወረዱት ቡድኖች ብቻ ነው የሚሻለው። አሁን በሲቲ ግራውንድ ነው ጨዋታው የሚደረገው። ስለዚህ ለቼልሲ በጣም አስፈላጊ ነው እነዚህን መጥፎ ሁለት ፐርፎርማንሶች ወይም ሁለት የዚህ አመት ሪከርዶች ማስተካከል። ግን ካሸነፈ ያልፋል። በራሱ እጅ ነው ያለው። በቀደም ማሬስካ ማንቸስተር ዩናይትድን ካሸነፉ በኋላ የዚህ ድል አስፈላጊው ነገር የመጨረሻውን ጨዋታ ስናደርግ እገሌ ነጥል ቢጥልልን ምናምን አንልም ማለት በቃ በእኛ እጅ ላይ ነው ያለው። እኛ ካሸነፍን አሁን ያለንበትን የቻምፒየንስ ሊግ ስፍራ ይዘን መቆየት እንችላለን ብሏል። እውነቱ ቼልሲ ካሸነፈ የሚቀጥለው አመት ላይ ቻምፒየንስ ሊግ ይጫወታል። አንዱ ጥሩ ነገር እንዲህ አይነት ክላሪቲ የሚሰጥ ውጤት መሆኑ ነው። አንዳንዴ እንትን ታያለሽ ያኛው ቡድን ነጥብ ቢጥልና የሚል ስሌት ውስጥ ገባሽ። ግን ቼልሲ አሁን ስሌት ውስጥ አይገባም። ማሸነፍ አለበት እዛ ላይ የሚመሰረት። ለምሳሌ ሲቲ የፐርፎርማንሱን አፌክት ላይ ያደርገው ይችላል። ግን ለምሳሌ ሌሎቹ ቡድኖች ነጥብ ከጣሉ አቻ ይበቃኛልና ሊል ይችላል። ቼልሲ ማለት አይችልም። ቼልሲ ማሸነፍ ነው ያለበት። በማሸነፍ ላይ የሚመሰረት ነው። በእርግጥ እንደ ሌሎቹ ጨዋታዎች ውጤት አቻም በቂ ሊሆን ይችላል። ለምሳሌ ወደ ኦልትራፎርድ ሄዶ የድሮ የደከመ ሪከርዱን ይዞ የሚቀጥል ከሆነ አስቶን ቪላ ኒውካስልም ከኤቨርተን ጋር ማሸነፍ ካልቻለ ምን ካለ አቻ ይበቃል፣ ሊበቃ ይችላል። ግን እዛ ላይ መቆመር የሚችል አይመስለኝም። በቃ በራሳችን እጅ ነው ያለው፣ እሱ ክላሪቲ ይሰጠናል የሚል አስተያየት ሰጥቷል። ይሄ ይመስለኛል ከሁሉም ጎላ ያለ ትኩረት የሚያገኘው ጨዋታ። ምክንያቱም ሁለቱም የቻምፒየንስ ሊግ እድል ያላቸው በመሆናቸው ምክንያት ማለት ነው። ሌሎቹ ጨዋታዎች የአስቶን ቪላና የማንቸስተር ዩናይትድ ጨዋታ ያው ማንቸስተር ዩናይትድ ከዩሮፓ ሊግ ሽንፈት በኋላ ነው ወደዚህ ጨዋታ የሚመጣው። የፕሪሚየር ሊግ ሲዝኑ ጥሩ አይደለም። የኦልትራፎርድ ሪከርዱ ጥሩ አይደለም። ሩበን አሞሪም ከመጣ በኋላ ብቻ በኦልትራፎርድ 7 ጨዋታ ተሸንፏል። ደግሞ በጣም ዝቅ ባለ ሞራል ላይ ነው ያለው ማንቸስተር ዩናይትድ። በፐርፎርማንስ ብቻ ከወሰድ ነው ለአስቶን ቪላ ያን ያህል ከባድ ጨዋታ ላይሆን ይችላል። ግን በሚያስገርም ሁኔታ ዩናይትድ ኦልትራፎርድን እንደ ድሮ የማይደፈር ምሽግ ማድረጉን ካቆመ ረጅም ጊዜ ቢሆነውም ግን አሁንም ድረስ ወደዚህ ስቴዲየም ሲመጡ ከማይቀናቸው ቡድኖች መካከል አንደኛው ቪላ ነው። አምናት እዚህ ልሻል የራስሙስ ሆይሉንድ የመጀመሪያ ሊግ ጎሎች ሲቆጠሩ ቪላ 2-0 ይመራ ነበር። በኋላ ማንቸስተር ዩናይትድ 3-2 ታሸንፏል። ግን እንዲህ አይነት ብዙ ውጤቶች ደግሞ አሉት ወደ ኦልትራፎርድ ሲሄድ። ያው ዩናይትድ በጥሩ ሞራል ላይም ባይሆን ግን ሲዝኑን ቢያንስ ባለመሸነፍ መጨረስ ትፈልጊያለሽ፣ ምናልባት እንደ አንድ ተጨማሪ ሞቲቬሽን ከሆነ። ግን ለአስቶን ቪላ በኡናይ ኤመሪ አሰልጣኝነት ለሁለት ተከታታይ ሲዝን ቻምፒየንስ ሊግ ማለፍ መቻል ማለት ያ የድሮ አጠራር መቅረት አለበት ወደ ማለት ይወስደናል። ቢግ ሲክስ የሚባለው ነገር መቅረት አለበት ወደሚለው ይወስደናል። ምክንያቱም ቻምፒየንስ ሊግ ኳርተር ፋይናል ድረስ ሄደው ፔዥን እንኳን ለማስወጣት ተቃርበው ነበር። አንድ ተጨማሪ ጎል ጨዋታውን ወደ ኤክስትራ ታይም ሊወስደው ይችል ነበር። ቻምፒየንስ ሊግ ሩብ ፍጻሜ ድረስ ሄደዋል እና ደግሞ ተከታታይ ሁለተኛ ሲዝን ቻምፒየንስ ሊግ የሚሳተፉ ከሆነም ተጨማሪ 100 ሚሊዮን ፓውንድ ማለት ነው። ያ ደግሞ ከትልልቆቹ 6 ክለቦች ጋር ያላቸውን የፋይናንስ ልዩነት የበለጠ እያጠበበው ይመጣል። እንደ ሳዊሪስ ያሉ ባለጠጋ ሰው የክለቡ ከፊል ባለ ድርሻ ናቸው። ምንም ኢንቨስት የማድረግ ችግር የለባቸውም። ምርጥ ተጫዋቾች ያሏቸው፣ ወርልድ ክላስ አሰልጣኝ ያላቸው።
ስለዚህ ትርጉም አለው የቪላ ቻምፒየንስ ሊግ ቦታ ላይ መጨረስ ግን ኦልድ ትራፎርድ ላይ ማሸነፍና የሌሎቹን ጨዋታዎች ውጤት መጠበቅ አለባቸው። ለኒውካስልም ከኤቨርተን ጋር የሚጫወቱት ኒውካስልም ልክ እንደ ቼልሲ ሁሉ በራሱ እጅ ያለ ነው። አሁን ከ1 እስከ 5 ያሉት ቡድኖች በራሳቸው እጅ ያለ ነው ቅድም እንዳለው ያንኑ ስፍራ ይዞ ለመቆየት። ግን በኒውካስል በኩል አንድ መጥፎ ዜና ካለ የአሌክሳንደር ኢሳቅ መኖር አለመኖር አሁንም ድረስ አልተረጋገጠም። ኢሳቅ ከሌላ አስቸጋሪ ነው። ኤቨርተን በጣም ኦርጋናይዝድ ቡድን ነው በተለይ ሞይስ ከመጡ በኋላ። ግን ሾንዳይሽም እያሉ በጣም ኃይለኛ የተከላካይ አደረጃጀት ያለው ሞይስ ደግሞ ልክ ቅድም ስለ ፎረስት እንዳልነው ያለ ፖሴሽን ነው ኃይለኛ ቡድን የሚሰሩት። ፎረስትን ሄደው እኮ ሲያሸንፉት በፖሴሽን እኮ ፎረስት ይበልጣቸው ነበር። እሳቸው ኃይለኛ በዌስትሃምም እያሉ ልክ እንደዛ አይነት ቡድን ነበር የሚሰሩት። እንደዛ ከሆነ ያንን የኤቨርተንን የተደራጀ ተከላካይ መስመር ብሬክ ዳውን የሚያደርግ ተጫዋች ያስፈልጋቸዋል። ኢሳቅ 27 ጎሎች አስቆጥሯል በዚህ ሲዝን። በቀደም እንዳነሳ ነው ደግሞ እሱ ባልተሰለፈባቸው ሌሎች 4 ጨዋታዎች ኒውካስል 1 ጎል ብቻ ነው ያስቆጠረው። 1 የፍጹም ቅጣት ምት ጎል ብቻ ነው ያስቆጠረው። ስለዚህ ለጎሎች ኢሳቅ ላይ ጥገኛ ነው። ምንም እንኳን ጎርደን፣ ጃኮብ መርፊ፣ ካለም ዊልሰን፣ አሽሊ ባርንስ ሌሎችም ተጫዋቾች እና አማካዮቹን ጎል ማስቆጠር የሚችሉ ቢሆንም ግን የሱ መኖር በዚህኛው ጨዋታ ላይ በተለይ በጣም አስፈላጊ ይሆናል። ኃይለኛ ቴንሽን ነው የሚኖረው በስቴዲየም ውስጥ፣ ኤክስፔክቴሽኑ ከፍተኛ ነው የሚሆነው። ግን የኢሳቅ መኖር ያስፈልጋቸዋል። እስካሁን ድረስ አልተረጋገጠም። ከበቀደሙ የአርሰናል ጨዋታ በኋላ ማሰልጣኝ ኤዲ ሃው ለሚቀጥለው ጨዋታ መድረሱን እርግጠኛ አይደለም የሚል አስተያየት ሰጥቷል። ግን ቻምፒየንስ ሊግ ከተሳተፈ በ3 ዓመት ለሁለተኛ ጊዜ የቻምፒየንስ ሊግ ስፍራን ይዞ ይጨርሳል ማለት ነው። ይሄ ቅድም ስለ አስቶን ቪላ ያልኩትን ሌላ ነጥብ ያጠናክራል። ቢግ ሲክስ የሚባል ነገር ይቀራል። ቢግ ሲክስ የሚባል ነገር እየጠፋ ይመጣል። ምክንያቱም ማንቸስተር ዩናይትድ ባልተሳተፈ፣ ቶተናም ባልተሳተፈ፣ ቼልሲ ባልተሳተፈ ቁጥር ሌሎቹ ቡድኖች የ60 የ70 የ80 ሚሊዮን ፓውንድ ጋፕ እያጠበቡ ነው በየአመቱ የሚመጡት ማለት ነው። ስለዚህ ሌሎቹ ትልልቅ ክለቦች የነበራቸው ፋይናንሻል ዲስአድቫንቴጅ ቀስ እያለ እየተሸረሸረ ይሄዳል እና ቀላል አይደለም። ቢግ ሲክስ የሄደ ደግሞ ቢግ 10 እያለ መጨረሻ ላይ ፕሪሚየር ሊግ በዚሁ አካሄድ ቢግ 20 ሊባል ሁሉ ይችላል በጣም ሀብታም ሊግ ስለሆነ። ስለዚህ ከሞላ ጎደል እንደዚህ ያለ ነው። ኖቲንጋም ፎረስት ቼልሲን ማሸነፍና በሌሎቹ ጨዋታዎች ላይ የሚመሰረት ውጤት ነው። ግን አሁንም እድል አለው። 3 ነጥብ ብቻ ነው የሚለያቸው እኮ 3ኛና 7ኛ ላይ ያሉትን ቡድኖች 63 እና 66 ነጥብ ነው። ሲቲ 66 ማለት 60 ነው 3ኛና 7ኛ ላይ ያሉት ሲቲን እንትን 68 ስለሆነ በሌሎቹ ቡድኖች መካከል ግን የ3 ነጥብ ልዩነት ነው። አንድ ጨዋታ ልዩነት በኋላ የጎል ልዩነት ምናምን ሌላ ፐርሚቴሽን ምናምን ይኖራል። ግን ኖቲንጋም ፎረስት አሁንም እድል አለው ከሌሎቹ አንጻር ሲታይ ጠበብ ያለ ቢሆን ከሆነ ደግሞ በእኔ አስተያየት ኑኖ ኤስፒሪቶ ሳንቶ የአመቱ የፕሪሚየር ሊግ ኮከብ አሰልጣኝ መባል አለባቸው። ለዓለም ወረድ የተጫወተን ቡድን በሚቀጥለው ሲዝን ለቻምፒየንስ ሊግ ተሳታፊ ካደረጉት የሚገርም ስኬት ነው የሚሆነው። ስለዚህ እነዚህ ናቸው ከሞላ ጎደል የዚህ ሳምንት የፕሪሚየር ሊግ ጨዋታዎች ሲጠናቀቁ። በፕሪሚየር ሊግ ታሪክ ከ2 ቡድኖች በላይ ለቻምፒየንስ ሊግ ቦታ በቀጥታ ተፎካክረው አያውቁም። በመጨረሻ ዕለት አሁን 5 ቡድኖች ነው የሚፎካከሩት። ስለዚህ ሰልችቶን አያልቅም ማለት ነው። ብዙዎቹ ጨዋታዎች የሆነ የሚገኝ የሆነ የሚታጣባቸው ነገር አለ። እነዚህ ጨዋታዎች የሳምንት መጨረሻ ላይ የሚደረጉት ተጠባቂ መርሃ ግብሮች ናቸው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።